ሞት በሴት በኩል በመምጣቱ ምክንያት ሁሉ ጊዜም ሴት ተወቃሽ ነበር ለፍቅሩ ይቀኑ ነበር አቃጥሎታልና እጁ ከሳት እንደገባ ጅማት ኩምትር ብላ ነበር አንዲት ናት ብለው አበው በስርዓት በቀኑና ወስነውታል ካህኑ አንድ አመት አገልግሎት ያደርግባታል ያጥናታል ከአንድ አመት በኋላ ሌላ ካህን ሲቀየር እቺ እጁ ያዘችው ሌላ ካህን ይቀየራል ማለት ነው ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግም ትንሣኤ ብለን ለምናከብረው ለጌታችን ለመድኃኒታችን ለክርስቶስ ዳግም ትንሣኤ እንኳን አደረሳችሁ አስቀድመን የምናየው ጥያቄያችን የሚሆነው ዳግም ትንሣኤ ወይም ዳግሚያ ትንሣኤ ብለን የምንጠራው ምን ማለት የሚለውን ይሆናል እንግዲህ ዳግሚያ ትንሣኤ ብለን የምንጠራው አንዳንድ የዋሃን እንደሚያስቡት ጌታችን ሁለተኛ ተነስቶ አይደለም ጌታችን ትንሣኤ አንድ ነው ነገር ግን መሰረታዊ ሐሳቦች አሉ ዳግሚያ ትንሣኤ ብለን እንድናከብር የሚያስገድዱን የመጀመሪያውና ዋነኛው ጉዳይ የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ያለው የጌታችን ትንሣኤ ሁለተኛ መገለጡ መሆኑ ነው እንግዲህ ከፍ ብለን ስናነብ የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጀምረን የጌታችን ትንሣኤ ለመጀመሪያ ጊዜ በመላእክት በጉባኤ ለሐዋርያት ሲገለጥ እናገኘዋለን አስቀድሞ ምስጢሩን ለሴቶች ለማርያም መቅደላዊት ለሌሎችም ቢገልጠውም በመላእክት በጉባኤ የገለጠላቸው ግን እዚያው ዮሐንስ ወንጌል ላይ ምዕራፍ 20 ቁጥር 19 እንደተቀመጠው በዝግ ቤት ላይ ያሉ ሐዋርያት ተሰብስበው ጌታችን ሰላም ለእናንተ ይሁን በሚል የሰላምታ ቃል የመጀመሪያውን ትንሣኤ ገልጦታል ይህ የሆነው የመጀመሪያው ትንሣኤ ቀን ምሽት አካባቢ ላይ ነው የሆነው ይህ ከሆነ ከሳምንት በኋላ ወይንም ከ8 ቀን በኋላ ቁጥር 26 ላይ እንደሚያስቀምጥልን ሁለተኛውን መገለጥ አድርጎታል እንግዲህ የመጀመሪያው መገለጥ ላይ ሐዋርያት በተሰበሰቡበት ጊዜ ሐዋርያው ቅዱስ ቶማስ አልነበረም ቶማስም ጥያቄ አቀርቦ ነበር እኔ እንዴት ሳልኖር ጌታችን በትንሣኤ ለእናንተ ይገለጥላችኋል ብሎ ለሐዋርያት አቀርቦ ነበር ካላየውም ካልዳሰስኩትም አላምንም የሚል መከራከሪያ ነጥብም ሐዋርያው ቅዱስ ቶማስ አንስቶ ነበር እንግዲህ ሊቃውንቴን ሲያመሰጥሩ ቶማስን የሚያል ሐዋርያ እንዴት ሰማው ብሎ ይሰብካል ሐዋርያ ነው ሰባኪ ወንጌል ነው ሁሩ ወማሃሩ የሚለውንም ቃል ያቃል ወደፊት ሊሰጠው እንደሚችል ሊታዘዝ እንደሚችልም ይረዳል ስለዚህ ይህን የሚረዳ ቅዱስ ሐዋርያ አስቀድሞ ስለተገነዘበ ካላየው አላምንም ማለት አየው ብሎ እንዲሰብክ አየው ብሎ እንዲናገር ማለት ነውና ለሱ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ከ8 ቀን በኋላ እሁድ ዕለት በተሰበሰቡበት ሐዋርያት ሰላም ለእናንተ ይሁን ብሎ ዳግመኛ ትንሣኤውን ገልጦላቸዋል ስለዚህ ዳግመኛ ተነስቶ ሳይሆን ትንሣኤውን በሙሉ ክብር የገለጠበት ሁለተኛ ጊዜ ሁለተኛ ቀን ስለሆነ ነው ሶስተኛውን ቀን ደግሞ ዮሐንስ ወንጌል ምዕራፍ 21 በጥብርያዶስ ባህር ዳርቻ ላይ ይገልጥላቸዋል ስለዚህ በጉባኤ በመላእክት የተገለጠው ሶስት ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ አለ ዮሐንስ ወንጌል ምዕራፍ 20 ቁጥር 26 አለ ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ደግሞ ሶስተኛውን እናገኘዋለን ስለዚህ ሁለተኛ መገለጡ ዳግም ትንሣኤ ብለን እንድንጠራው ያስችለናል ማለት ነው በሁለተኛ ደረጃ ዳግሚያ ትንሣኤ ብለን እንድንጠራው የሚያደርገን እንደ ትንሣኤ ስርዓቱም አገልግሎቱም ንባቡም በተሟላ መልኩ የትንሣኤው ራሱ ተደግሞ ስለሚደረግ ነው እንግዲህ በትንሣኤ ዕለት የምናደርጋቸው ያንዳንዱ ንባባትና ቅድስት ቤተክርስቲያን የምትፈጽማቸው ስርዓቶቿ በሙሉ ዳግሚያ ትንሣኤ ላይ ይደገማሉ ምንም አይነት ለውጥ የለውም ስለዚህ ዳግሚያ ትንሣኤ ብለን እንጠራዋለን አበውም ሲነግሩን ከትንሣኤ ከመጀመሪያው ቀን ጀምሮ እስከ ዳግሚያ ትንሣኤ ያለው ቀን እንደ አንድ ቀን እንጂ እንደተለያየ 8 ቀን ተደርጎ አይታይም ስለዚህ አንድ ቀን ስለሆነ ዳግሚያ ትንሣኤ ብለን እንጠራዋለን ዳግሚያ ትንሣኤ ብለን የምንጠራው ቀን ልዩ ነገሮች ያለበት ቀን ነው እዚህ ላይ ያይዘን የምንጠቅሰው የቶማስ ምስክርነትን እናገኛለን እንግዲህ ቶማስ ካላየው አላምንም ብሎ ነበር ጌታችን በተዘጋ ቤት ገብቶ ሰላም ለእናንተ ይሆናል ከዚያ እንዲነኩት ፈቀደላቸው ያው እንዲያረጋግጡ እንዲያምኑ ፈቀደላቸው ቶማስም መጥቶ ግሱሱኒ ሲል ጌታችን መጥቶ ጎኑን ዳብሶታል የተወጋው ጎኑን አይቷልና ልክ ባየው ጊዜ ኮምትራ አደረገው መለኮታዊ ኃይል ስለነበረው እጁን አኮማትሮት ነበር የዚህን ጊዜ ጌታዬ ብሎ ነበር ልክ እጁ ደግሞ መልሳ ሕያው ስትሆንና ስትድንለት አምላኬ ብሎ ነበርና ጌታዬ አምላኬ
የሚለውን ትልቅ ምስክርነት የሰጠው ቶማስ በዚህ በዳግሚያ ትንሳኤ ዕለት ነበር። ይህ እንዲታወቅ ዛሬም ድረስ የህንድ ማላንካራ ሲሪያን ቤተክርስቲያን ይህን ተዘክረዋለች። ያችን እጁንም በቤተ መቅደስ አስቀምጣ ካህኑ 1 ዓመት አገልግሎት ያደርግባታል፣ ያጥናታል። ከ1 ዓመት በኋላ ሌላ ካህን ሲቀየር እቺ እጁ ያዘችው ሌላ ካህን ይቀየራል ማለት ነውና ቶማስ በዚህ መልክ ምስክርነት ሰጥቷል። የህንድ ማላንካራ ቤተክርስቲያን ዛሬም ድረስ መመሪያዋ ጌታዬ አምላኬ ማይ ሎርድ ኤንድ ማይ ጋድ ብላ ነው የምትናገረውና ይህ የምስክርነት ቃል በዚህ በዳግሚያ ትንሳኤ ዕለት የተገለጠ ነበር። ስለዚህ ዳግም ትንሳኤ ብለን የምንጠራው ከዚህ አንፃር ነው ማለት ነው። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ሰላምና ደስታ ሆነ። በትንሳኤው ፍጹም ሰላማችን የመለሰልን አምላካችን ክርስቶስ ስሙ የተመሰገነ ይሁን። እንኳን ለዳግም ትንሳኤ በሰላም አደረሳችሁ። እንግዲህ ዳግም ትንሳኤ የሚለውን ቃል በቤተ ክርስቲያናችን ስንመለከት የተደገመ ነገርን የሚያሳይ ቃል ነው። ዳግም የተባለበት ምክንያት በቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ እንደምናገኘው ቶማስ በወቅቱ ባለመኖሩ የመጀመሪያው ትንሳኤ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሱ በዳግም በተዘጋ ቤት የተገለጠበት እንጂ እንደገና ሞቶ መነሳት አይደለም። እንግዲህ ቶማስ ለምን ካላየው አላምንም ቢሉ አንደኛ የልጅነት ዕውቀት ጎድቶት ነበር፣ ሰዱቃዊ ነበር። በትንሳኤ ዘጉባኤ ሰው ሞቶ በሱሶ ይቀራል እንጂ ይነሳል ብለው አያምኑም ነበር። ስለዚህ ምክንያት የልጅነት ዕውቀቱ ጎድቶት ነበር። ዛሬም በልጅነት የተማርነው መጥፎ ከሆነ በዛው ምን ጠፋለን፣ በአንጻሩ ደግሞ የተማርነው ልክ ደገኛ ትምህርት ከሆነ ህይወት ይሆነናል። በዚህ አገባብ ስንመለከት የተወጋ እጁን ጎኑን እግሩን ካላየሁ አላምንም አለ። ስለሱ ጌታ ተገለጠ። አንድም እናንተ አየሁ ብላችሁ ስታስተምሩ እኔ ሰማሁ ልነው ወይ? ሁለት ነገር እንማራለን። አንደኛ በነበሩበት መጥፎ ትምህርት አለመጽናት፣ መልካም ነገር ሲገኝ በእውነት መመራት እንደሚገባ። ሁለተኛ ደግሞ ለማወቅ ጉጉት መኖር። ከሱ ላይ የምናየው ምንድነው? የእምነት ደረጃው ከፍ እንዲል የአገልግሎት ኃላፊነቱ ይፈጸም ዘንድ ካላየው አላምንም አለ። ስለ ቶማስ ጌታችን በተዘጋ ቤት ሰላም ለክሙ ሰላም ለእናንተ ይሁን አላቸው። በዚህ ሰዓት ቶማስን ምን አለው? ቶማስ ያመንክ እንጂ የተጠራጠርክ አትሁን፣ ና የተወጋ ጎኔን እጆችን እግሮችን ዳስ አለው። ነካው የጌታን ጎን። ጌታዬ አምላኬ ብሎ መለሰ። ጌታ ያለ ተዳሶታልና፣ አምላክ ያለ አቃጥሎታልና። እጁ ከሳት እንደገባ ጅማት ኩምትር ብላ ነበር። አንድም ጌታ ያለ ጌታ ለአገልጋዮቹ እንደሚመግብ ህብስት አበርክቶ መግቦታልና፣ አምላክ ያለ ፈጥሮታልና። ቶማስ ጌታ አምላኬ ብሎ ሲመሰክር ይሄን የምስክርነት ቃሉን ዛሬ ህንድ ብንመለከት ቤተክርስቲያኗ ላይ ማይ ሎርድ ማይ ጋድ ጌታ አምላኬ የሚለውን እንደ መመሪያ አድርጋ ተጠቀምበታለች። እዛ ሩቅ ምስራቅ ድረስ እስከ ህንድ ድረስ የእግዚአብሔርን ትንሳኤ የመሰከረ ሰው ነው። ስለዚህ መጠየቁ የጌታ ዳግም ለርሱ መገለጥ ለብዙዎቻችን ትልቅ ጥቅም ነው ማለት ነው። ስለዚህ ዳግም ትንሳኤ ብለን ስናነሳ በዋነኝነት የምናስበው ጌታችን አምላካችን ኢየሱስ ክርስቶስ እምነቱ ይጸናለት ዘንድ ስለ ቶማስ የተገለጠበት። እንግዲህ በዳግሚያ ትንሳኤ ላይ ሁለት እንዳልሆነ አንድ እንደሆነ ፍትሐ ነገሥት አንቀጽ 17 ወይንም ደግሞ 262 ገጽ ላይ አባቶቻችን በሰሩት ሥርዓት መሰረት ትንሳኤ ሁለት አይደለም ሶስትም አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ስለ ዓለም ሲል እንደተሰዋና አንድ ጊዜ እንደሞተ ሁሉ የጌታችንም ትንሳኤ አንዲት ናት ብለው አበው በሥርዓት በቀኖና ወስነውታል። ስለዚህ ቀኖናችንም ፍትሐ ነገሥት አንቀጽ 17 ላይ እንደተቀመጠው ትንሳኤ ሁለት ሳይሆን አንድ ነው። ስለዚህ የመጀመሪያዋ አብይ ትንሳኤ አለች። ዳግም ትንሳኤ ብለን የምንጠራው መገለጡን እንጂ ሁለተኛ ተነስቶ እንዳልሆነ ያጠይቅልናል ማለት። ስለዚህ የአበውን ሥርዓት ጠብቀን በዚያ መንገድ የምናከብረው
እለት ነው ዳግሚያ ትንሣኤ ብለን የምንጠራው ማለት ነው። ይህ እለት እንግዲህ ብዙ ስሞች አሉት። አገልግሎቱም ሰፋ ያለና ድንቅ እለት ስለሆነ ሁለት ስሞች አሉ ከዳግሚያ ትንሣኤ ከሚለው ባሻገር ማለት ነው። አንደኛው ፈጸምነ የሚል ስም ይጠራበታል። እንግዲህ ፈጸምነ ተብሎ የሚጠራው በመጀመሪያ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ የድነቱን ስራ መፈጸሙን ለማጠየቅ ነው። እንግዲህ ቤተክርስቲያናችን በዶግማ ደረጃ ከምታስቀምጣቸው አበይት ጉዳዮች ውስጥ አንዱ አምስተኛው ምስጢረ ትንሣኤ ሙታን ነው። ይሄን ማመን ለማንኛውም ሰው የተሰጠ ግዴታ ነው። ማንንም በክርስትና አምናለሁ በክርስቶስ አምናለሁ ለሚል ሰው ትንሣኤውን ማመን አንዱ ግዴታችን ነው። ስለዚህ ትንሣኤውን ሙታኑን ማረጋገጡ ድነታችን እንደተረጋገጠ የሚያሳይልን ትልቅ መሰረታዊ ጉዳያችን ነው። ስለዚህ ፈጸምነ ልክ የድነታችንን ጉዞ ዋጋውን ካሳውን በቤዛነቱን ስራ ፈጸምን ስንል በትንሣኤ ስለተረጋገጠ ሙቶ ቢቀር ከንቱ በሆነ ነበር። ግን በትንሣኤ ስለተረጋገጠልን እንደተፈጸመ ስለተረጋገጠ ፈጸምነ ይላል። ሁለተኛው ደግሞ እንግዲህ ከመጀመሪያ ትንሣኤ ጀምረን እስከ ሁለተኛዋ እስከ ዳግሚያ ትንሣኤ ድረስ የምናከብረው ትንሣኤ እንደ አንድ ቀን ስለሆነ የትንሣኤን በዓል ጨረስን ሲሉ አባቶቻችን ፈጸምነ ይሉናል ማለት ነው። ስለዚህ በዚህ ልክ ይጠራል። ሁለተኛው ደግሞ አግብኦተ ግብር ተብሎ ይጠራል። ይሄም ሌላኛው የዳግሚያ ትንሣኤ ስም ነው። ሊቃውንት አባቶቻችን ከቅዳሴ በኋላ በዳግሚያ ትንሣኤ በዜማ የሚያመሰግኑት ነገር አለ። ኦ አቡየ ግብረ ዘወሀብከኒ ፈጸምኩ ብሎ አባቶቻችን ይዘምሩታል። ይሄንንም ከየት አመጣሁት ነው ቢሉ ጌታችን መድኃኒታችን ክርስቶስ አስቀድሞ አባቴ ሆይ የሰጠኝን ስራ ሁሉ ጨረስኩ ብሎ የተናገረውን ቃል ይዘው ነው። እንግዲህ ዮሐንስ ወንጌል ምዕራፍ 7 ቁጥር 4 ላይ ይሄንን ቃል ተቀምጦ እናገኘዋለን። ይሄም ሐሳብ በደንብ ተብራርቶ እንመለከተዋልና አባቱ የሰጠው አባቱ የላከው የባህሪ አምላኩ ያዘዘው ትእዛዝ ነበር፣ ሊሰራውም የመጣው ስራ ነበርና ይህን ሁሉ መጨረሱን ሲያመለክት ግብረ ዘወሀብከኒ ፈጸምኩ ብሏልና ያንን ግብር ማድረጉን አባቶቻችን አይተው አግብኦተ ግብር ስራ የተሰራበት ስራ የተፈጸመበት ቀን ነውና በዚህ ልክ አግብኦተ ግብር ብለው ይጠሩታል ማለት ነው። እንግዲህ ሌላውም ደግሞ አባቶቻችን ልክ እንዲህ ያለ ዳግም ትንሣኤ ወይንም ደግሞ ከሞት መነሳት ሲገጥም አንድ ማረጋገጫ አላቸው። ይሄንንም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተነስተው ያመጡት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወጣቷን ሴት ጣቢታ የተባለችውን ሴት ከፈወሳትና ከሞት ካዳናት በኋላ የምትበላውን ስጧት ብሎ ነበር። የምትበላውን ስጧት ያለው ምክንያቱ ምታት ያይደለ አለመሆኑን ለማስረገጥ ከሞት ሲያስነሳት ይህ ከሞት መነሳቷ ሰውነቷ በአካል ያለና ሕያው መሆኑን ለማረጋገጥ የምትበላውን ስጧት ብሎ ነበርና ጌታችን መድኃኒታችን ክርስቶስ ዮሐንስ ወንጌል ምዕራፍ 21 ላይ ሐዋርያት በተሰበሰቡበት ምግብ በልቷል፣ ግብር አድርጓል። የጥንት አባቶች ግብር አገባ ይሉ ነበር ነገስታቱና ግብር ማግባት ምግብ ማብላት አንድን ከሞት የተመለሰን ሰው ከሞት ለመመለሱና በስጋ በተዋህዶ መጽናቱን ስጋ አብሮት መኖሩን ከመለኮቱ ጋር አብሮ መኖሩን ለማረጋገጥ ምግብ ያበሉት ነበር። ምክንያቱም ለመንፈስ ስጋና ደም የለውም፣ ለሰው ደግሞ ስጋና ደም አለው። ስጋና ደም ካለው ዘንዳ ደግሞ ሊበላ የተገባ ስለሆነ ግብር አግብቶ አብልቷቸዋል። በጥብርያዶስ ደሴት ላይ በዛ ባህር ዳርቻ ላይ መግቧቸዋል። ስለዚህ አግብኦተ ግብር ብለው አባቶቻችን ይህን ቀን ይጠሩታል ማለት ነው። ስለዚህ የተለያዩ የዳግሚያ ትንሣኤ ስያሜዎች አሉ ማለት ነው። በልዩ ልዩ አጠራር አንደኛው አግብኦተ ግብር ይባላል። ግብረ ዘወሀብከኒ ፈጸምኩ እንዳለ በቅዱስ ዮሐንስ ወንጌል ምዕራፍ 17 አሁን ዳግም ትንሣኤ ላይ ይሄ ሙሉ የቅዱስ ዮሐንስ ወንጌል ምዕራፍ 17 ይነበባል። የማህሌት መዝሙሩም ያንን ነው የሚያሳየን እና እንዳለ ሙሉን ስንመለከት ጌታችን እኛን ለማዳን የካርነት ከዲያብሎስ ግዞት ነፃ ያወጣበትን ግብር ለማሳየት አግብኦተ ግብር ይባላል። ከዛ ባለፈ ደግሞ ፋሲካ የተፈጸመ ስራ ተብሎም ይተረጎማል። ያ ማለት ምንድነው? ፍጻሜው ለምንድነው ቢባል ለመዳን አንቲፋሲካ ብዙ ይያሉ የሚተረጉምበት ሁኔታ አለ። በዋነኝነት ግን አግብኦተ ግብር የፈጸመውን ስራ የሚያሳይ ስያሜው ነው። ሌላው እዚህ የትንሣኤው ላይ በጣም ግርምትን ከሚጭሩና ከሚያስደንቁ ጉዳዮች ውስጥ ትንሣኤው የተገለጠላቸው አካላት አይኑስ መሆናቸው ነው። እንግዲህ የመጀመሪያውን ትንሣኤ ያዩት ሴቶች ናቸው። ይህ እንዲሆን ያስቻለው በጣም ብዙ አበይት ምክንያት አሉት። ሊያስረዳን የፈለገውም ትልቅ ነገር ነበር። እንግዲህ ጌታችን መድኃኒታችን ክርስቶስ የመጣው ለማዳን ነው። ለዚህም ሲባል ቅዱስ ጎርጎርዮስ ይችን ቀን ሲጠራት የድነት ቀን፣ የደስታ ቀን፣ ከክብር ሁሉ የከበረች ቀን ብሎ የትንሣኤን ቀን ያወሳታልና ትንሣኤያችንም የተረጋገጠበት ቀን ነው። ስለዚህ ሞታችን የተነገረው በሴት ነው። አስቀድሞ በዮሐን ምክንያት
ሞት መምጣቱ የሞት ዜናችን ተነግሮነ ነበር። የትንሳኤ ዜናችን ደግሞ ከዚያ ከሞት የመዳናችን ጉዳይ ደግሞ የተገለጠልን አሁንም በሴቶች እንዲሆን አደረገው። እንግዲህ ሞት በሴት በኩል በመምጣቱ ምክንያት ሁሉ ጊዜም ሴት ተወቃሽ ነበረች። በተለይም በብሉይ ኪዳን ላይ ሴት ያልተወቀሰችበትን ቦታ ማግኘት ይቸግራል። በተደጋጋሚ ሴቶች ሲወቀሱ እናገኛለን እና ይህንን ለመሻር ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሳኤውን ምስጢር አዲሱን ነገር እና አዲሱን ተፈጥሮ ለሴቶች ነገራቸው፣ ለሴቶች አበሰራቸው። ይሄን የምንመለከተው እንግዲህ ርቱዐ ሃይማኖት አስቀድሞ ለእመቤታችን እንደገለጠው በደንብ ያብራራልናል። ርቱዐ ሃይማኖት የመካከለኛው ዘመን ትልቅ ድርሰት ነው፣ ትልቅ መጽሐፍ ነው። እዚህ መጽሐፍ ላይ ተረፈ ወንጌሉን ከወንጌል የተረፈውን ጉዳይ ሲያብራራ አስቀድሞ ለእመቤታችን ለቅድስት እናቱ ይሄንን ምስጢር እንደገለጠላት ይነግረንና ከዛ በኋላ ወደ ማርያም መቅደላዊት ይወስደናል። ዮሐንስ ወንጌል ምዕራፍ 20 ላይ በሌሊት መቅደላዊት ማርያም እንደገሰገሰች ይነግረናል። የማቴዎስ ወንጌል ምዕራፍ 28 ላይም ይሄን አይነት ተመሳሳይ ቃል እናገኛለን። በሌሊት ሴቶች እንደሄዱ ማለት ነውና ከድነቱ ምስጢር ከመግለጡና የሞት ዜና በሴት በኩል መጥቶ የትንሳኤ ዜና ደግሞ በትንሳኤ ከመነገሩ በላይ ደግሞ ሴቶች ይህንን ትንሳኤ እንዲሰሙ ያደረጋቸው አንድ ጥባት አላቸው። እንግዲህ የዮሐንስ ወንጌል ምዕራፍ 20 ላይ እንደምንመለከተው መቅደላዊት ማርያምም ሌሎችም ሴቶች የሄዱት በሌሊት ነበር። እንግዲህ በሌሊት ለሴት ልጅ ሊያውም ደግሞ የሄዱበት ቦታ ቤተ መንግስት አይደለም፣ የመቃብር ስፍራ ነው። በጣም አስፈሪ ተብሎ ከሚነገሩት ከሚጠቀሱ ቦታዎች ውስጥ አንዱ የመቃብር ስፍራ ነውና ወደ መቃብር ስፍራ ገና ሳይነጋ በሌሊት መገስገስ በጣም ትልቅ ጥባትንና ትጋትን የሚያሳይ ነውና ሴቶች በጥባትና በትጋት ተገኝተዋል። አስቀድሞ በስቅለቱ ቀን በዚያ በ14ቱ ፍኖተ መስቀል እየተከተሉ ደረታቸውን እየደቁ ከውሃ ጥማቱ ሊያስታግሱለት ላበቱን ሊጠርጉለት ሲሞክሩ የነበሩም ሴቶች ነበሩ። አሁንም ደግሞ ትንሳኤውን የናፈቁ ሊያውም ደግሞ በአይሁድ ሥርዓት እንደሚደረገው 3-4 ቀን ሲቆይ ስጋ ይበሰብሳልና ሽቶ እንረከፍከፈው ሽቶ እንቀባው ብለው ሽቱ ይዘው ወደዚያ ወደ ጌታችን መቃብር በሌሊት ገስግሰዋል። ስለዚህ ይሄ ጥባታቸው የመጀመሪያውን ምስጢር ወይም የትንሳኤውን መገለጥ የትንሳኤውን ዜና እንዲሰሙ አድርጓቸዋል። ስለዚህ ለሴቶች የተገለጠበት አብይ ምክንያት ውስጥ አንዱ ይሄ ጥባታቸውና ትጋታቸው ነው። ትንሳኤውን ለሴቶች ያሳየበት ምክንያት በአበው አተረጓጎም አንደኛ ለፍቅሩ ይቀኑ ነበር። እግዚአብሔር አንድን ነገር የሚያደርግልን እንደ ልባችን እንደ ፍቅራችን በቀረብነው መጠን ወደኛ ይቀርባል። ቀረቡ ሀቤሁ ወያበርህ ለክሙ እንዲል በቀረብነው ልክ ለፍቅሩ ይሳሱ ነበርና ለነሱ ቀድሞ ተገለጠ። ከዛ ባለፈ የሴት ልጅ ምስክርነት በወቅቱ ከቁጥር አይገባም ነበር። ምስክርነታቸው የበለጠ እንዲጸና ትንሳኤው ይሰፋ ዘንድ ለሴቶች ተገለጠ። በዚሁ የሴቶች እምነት ታላቅ መሆኑን ያሳይ ዘንድ ለሴቶች ተገለጠ። ለምን ይነሳል ብለው አምነው ቀድመው ተገንተዋልና ከሌሎች ይልቅ። ስለዚህ እምነታቸው ይታይ ዘንድ እግዚአብሔር በወደዱት ልክ ለነሱ ተገለጠላቸው። እንግዲህ የማርያም መቅደላዊትን በዚህ በትንሳኤው ምስጢር ከፍ ብላ ምናገኛት ናት። በዮሐንስ ወንጌል ምዕራፍ 20 ላይ ወረድ ብለን ስናነብ ማርያም መቅደላዊት ልክ ሂዳ መቃብሩ ተከፍቶ ባዶ ሆኖ ካገኘችው በኋላ ሐዋርያትን ሂዳ የለም ጌታችን ወስደውታል ብላ ነገራቸው ነበር። ተመልሳ ከመጣች በኋላ ደግሞ ሁለት መላእክትም አግኝተዋት ጌታዬን ወስዳችሁት እንደሆነ ብላ ጠይቃቸው ነበር። ከዚያም በኋላ ደግሞ አንድ ሰው ብቻውን አግኝቷት እሱንም ደግሞ የዚያ ያትክልቱ ጠባቂ መስሏት ሁሉ አንተ ወስደው እንደሆነ ጌታዬን አምጣ ብላ ራሱን ጌታችን መድኃኒታችን ክርስቶስን አጥብቃ ጠይቀው ነበርና የዚህን ጊዜ ጌታችን መድኃኒታችን ክርስቶስ አምላክነቱን ከገለጠላት በኋላ ረቡኒ ብላ ጠርታ መምሬ ብላ ልትነካው ስትል እንዳትነካው አስጠንቅቋት ነበር። እና በትንሳኤው ውስጥ ከምንማራቸው ከሚብራሩ አንዱ ጉዳዮች ውስጥ አትንኪ ለምን አላት የሚለው ነው። እና በቀጥታ ያላት ምን መሰላችሁ? ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አላረኩምና እንዳትነኪ ብሎ ነበር ያስጠነቀቃትና አትንኪ ለምን አለ ብንል በርከት ያሉ አብይ ጉዳዮችን ማንሳት እንችላለን። ከነዚህ ውስጥ የመጀመሪያው አድርገን የምንመለከተው መቅደላዊት ማርያም ሽቱ ልትረጨው ነበር የመጣችው። እንግዲህ ሴቶቹ ሽቱ ሊያርከፈክፉት መጣው ነበር። ለክብረ ስጋ ነው። ጌታችንን ሲያከብሩ መቅደላዊት ማርያም ከዚህ በፊት እግሩን እንደቀባችሁ በዚያ በስምዖን ቤት በፀጉሯ እንዳበሰችው ሁሉ አሁንም ዛሬም አካሉን ልትቀባ ሽቱ ይዛ መጣ ነበር። ጌታችን ደግሞ አሁን በትንሳኤ ያከበረው ስጋው ደግሞ እንደቀደመው ያለ ስጋ አይደለም። በልዕልና ከፍ ያለ ሽቱ የማያስፈልገው ሕያው የሆነ ስጋ ነው።
ስለዚህ ይህ ስጋ ሽቶ ያስፈልገውምና አትንኪኝ አላት። ሽቱ የሚያስፈልገው መበስበስ ያለበት ድካም ያለበት ነው። ይሄኛው ደግሞ በአዲስ ተፈጥሮ የተነሳው የጌታችን ስጋ ደግሞ መለኮት የተዋሃዳት ያቺ ስጋ ልዩ ተፈጥሮ ያላትና ሌላ አይነት ሽቱ ሌላ አይነት መዓዛ ያለው ነገር የማያስፈልጋት ሰማያዊ መዓዛ ያለባት በሰማያዊ መዓዛ የከበረች ናትና አትንኪኝ አላት። ሁለተኛው አትንኪኝ ያለበት ምክንያቱም ያው የሃይማኖት ጽነት ስለነበረባት ነው። እንግዲህ መቅደላዊት ማርያም ላይ ከፍ በየቀድም እንዳብራራውት የሃይማኖት ጽነት ወይም ያለማመን የመጠራጠር ችግር ነበረባት። እንግዲህ በትንሳኤው ዋዜማ ሐዋርያትን በጣም ሲፈተናቸው የነበረ አንድ አብይ ጉዳይ አለ። እሱም መርሳት ነው። በተደጋጋሚ ጌታችን መድኃኒታችን ክርስቶስ እንደሚነሳ አስቀድሞ በ3 ዓመት ትምህርት ውስጥ ሲነግራቸው ነበር። ይሄን ቤተ መቅደስ አፍርሱት ከ3 ቀን በኋላ ሰራዋለሁ እያለ በምሳሌ ሲነግራቸው ነበር። የራሴን ስጋ ልገላትም ላድናትም ስልጣኑ የኔ ነው እያለ በደም ሲነግራቸው ነበር። ይሄን ሁሉ ግን ረስተውት ነበር። ከኒ ከረሱት ውስጥ ደግሞ አንዷ መቅደላዊት ማርያም ናት። ለመርሳቷ ማሳያ የሚሆነው በመጀመሪያው ቀን ወደ መቃብሩ ስትሄድ ማጣቷ እንደወሰዱት አርጋ አሰበች። እንግዲህ የአይሁዳውያን ሴራ ነበር። ስጋውን ሰርቀውታል ብለው ሊያስወሩ አስበው ሴራ ሰርተው ስለነበር የዛ ሴራ አካል ሆና መቅደላዊት ማርያም በሴራው ተሸንፋ ትንሽዬ ጥርጥር ነበረባት። ስለዚህ ወስደውታል ብላ ሂዳ ለሐዋርያት ነገረቻቸው። አንዴም አይደለም ልክ እንደ ቅዱስ ጴጥሮስ 3 ጊዜ ጽነት ኑሮባት 3 ጊዜ ስትክደው እናገኛታለን። ሁለተኛ ደግሞ ወደዚያ ወደ መቃብር ተመልሳ መጣ። 2 ነጫጭ መላእክት አግኝተዋት ሲያነጋግሯት ጌታዬን ስጋ ወዴት ነው የወሰዳችሁት ብላ እኛንም መላእክት ጠይቃለች። ጌታችን መድኃኒታችን ኢየሱስ ክርስቶስንም ራሱን በዚያው በአትክልቱ ስፍራ አግኝታው የአትክልት ጠባቂ መስሏት የጌታችንን ስጋ ወስደው ከሆነ ስጠኝ ብላ አሁንም ሙጥኝ ብላ ጠይቀዋለች። ስለዚህ እሷ በስጋ ነበር የምታስበው፣ ጥርጥር ነበረባት። አሁንም እንደተማረችው ቀድሞ እንዳወቀችው ጌታችን ተነስቷል ብላ በሙሉ ልብ አላመነችም። ስለዚህ ላላመነ ሰው ስጋውና ደሙ እንደማይሰጠው ያ መለኮት የተዋሃደው ንጹህ ማያዊ ስጋ ላመነ ጥርጥር ለሌለበት በሃይማኖት ለጸና ርቱ ሃይማኖት ለሆነ ሰው ብቻ ሊሰጠው እንደሆነ ሲያጠይቅ አትንኪኝ ብሎ መቅደላዊት ማርያም አስጠነቀቃት ወይንም ገሰጻት። ሌላው በሶስተኛ ደረጃ የምናነሳው አትንኪኝ ያለበትን ምክንያት በኋላ ለስንብት ልትነከው እንደምትችል ጊዜው ገና እንደሆነ ሲነግራት ነው። እንግዲህ የማቴዎስ ወንጌል ምዕራፍ 28 ላይ ዘርዘር ብሎ እንደምናገኘው ሴቶቹ ወደ መቃብር ሄዱ። የትንሳኤውን ብስራት መልአኩ ነገራቸው። የትንሳኤውን ብስራት ሰምተው ለሐዋርያት ሊያበስሩ ወጡ። ልክ መንገድ ላይ ራሱ ጌታችን አግኝቶ ደስ ይበላችሁ ብሎ ብስራቱን ሲነግራቸው ወድቀው እግሩን ነክተው ሰግደውለታል። የሉቃስ ወንጌል ምዕራፍ 24ን ይሄ ሐሳብ ተጠቅሷል። ስለዚህ መቅደላዊት ማርያም ከሰገዱለትና እግሮቹን ከነኩት ውስጥ አንዷ ናት። ስለዚህ በኋላ ባለው ጊዜ ውስጥ እግሩን ልትነካ አካሉ ልትነካ እንደምትችል አሁን ግን ጊዜው ገና እንደሆነ ሲያጠይቅ አትንኪኝ ብሎ ጌታችን ከለከላት ገሰጻት ማለት ነው። በኋላ ግን ይህን ጸጋ ይህን ክብር አላረቀባትም። ልክ መምህርነቱን ሲገልጥላት ረቡኒ ብላ ፍቅሯን ከውስጡ ያለውን ያንን ግለት የተሞላበትን መውደዷን ስላሳየች እግሩን እንድትነካው በኋላ ፈቅዶላታል ማለት ነው። ከዚያ በኋላ እንግዲህ አትንኪኝ ካላት በኋላ የምናገኘው ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ገና አልረኩምና ብለሽ ለወንድሞቼ ንገራቸው ብሎ ለመቅደላዊት ማርያም ያዘዛት አንድ ንግግር አለ። እንግዲህ ለምን ወደ አምላኬ ወደ አምላካችሁ ወይም ጠቅለል አድርጎ ወደ አምላካችን ለምን አላለም ወይም ጠቅለል አሉ ወደ አምላካችን አላረኩም ብለሽ ንገራቸው ብሎ ለምን አላለም ብንል የሱ ልጅነቱ ለየት ያለ ስለሆነ ነው። ከሐዋርያት ልጅነት ሲለይ ይሄንን ብሏል። አቡዬ ማለቱ አባቴ ማለቱ የባህሪ ልጅነቱ ነው። አባቴ ማለት ይችላል። እኛ ግን እንደሱ ያለ ልጅ አይደለንም፣ የጸጋ ልጆች ነን። ስለዚህ ከሱ ልጅነት ጋር አንድ ስላልሆን ሐዋርያት የጸጋ ልጆች ስለሆኑ ሲለይ አቡዬ አለ። አቡክሙ ሲል ደግሞ የነሱ አባታቸው መሆኑን ነገረ። አምላኬ ሲል በስጋ መፈጠሩን፣ ምክንያቱም ጌታችን ስጋ ለብሷል። ስጋ ከለበሰ ደግሞ በስጋው ፈጣሪ አለው። ስለዚህ ፈጣሪው እንዳለ አቡዬ ብሎ አጠየቀ። አቡክሙ ሲል ደግሞ ፈጣሪያችሁ ብሎ ነገረን። ወንድሞቼ ሲል ደግሞ ያ ስጋ የነዚያ የሐዋርያት ወንድም መሆኑ በአካል መመሳሰሉን ግልጥ አድርጎ አለፈልን ማለት ነው። እንግዲህ በተዋህዶ የጸና አምላክ መለኮት ቢዋሃደውም ስጋ አብሮ አለና ለትምህርት እንዲሆን ለይቶ አስቀመጠልን። ይህ እንግዲህ ከመቅጽበት አይን እዳጠ እንደሚል ስጋና መለኮት መለያየት ኑሮባቸው ሳይሆን ለትምህርት እንዲመች ይሄ ስጋ ይሄ መለኮት እያለ ከፍሎ ሲነግረን እንጂ ስጋና መለኮትስ ተለያይቶ ማያውቅም መለያየትም ወደፊትም የለባቸውም እንበለውላጤ ብለን ስለምናስተምር ማለት ነው። ማርያም መግደላዊትን አትንኪኝ ያለበት ምክንያት አይታው የሐዘን ልብ ባካና ነውና አላስተዋለችውም። ፍጹም የማመን ደረጃ አልደረሰችምና አትንኪኝ አላት። ከዛ ባለፈ ደግሞ
የሚያርግ መስሏት ነበረ። በቃ ሊሄድ መስሏት ለፍቅሩ ተሳሳ ነበርና ለመንካት ፈለገች። አትንኪኝ ብሎ አላትኝ። ስለዚህ በእነዚህ ምክንያቶች አትንኪኝ ያለበት ሁኔታ አለ። ከዛ ባለፈ ሚስጥረ ክህነትን እንደ ኦርቶዶክሳዊት ቤተክርስቲያን ሊፈጽሙ የሚገባቸው ካህናት እንደሆኑ በቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲያስገባ 12ቱን ሐዋርያት ብቻ ነው ያስገባ። ይህን ሚስጥር ሲያሳይ ይሄንን ምስጢር የሚፈጽሙ ካህናት፣ ዲያቆናት፣ ስዩማነ እግዚአብሔር ናቸው ሲል አትንኪኝ አላት። ከዛ ባለፈ ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ ብሎ ሲናገር ለሱ የባህሪ አባቱ ነው፣ የኛ ደግሞ የጸጋ አባታችን ነው። ልክ ነው። ከዛ ባለፈ ወደ አምላኬ ወደ አምላካችሁ አለ። የተዋሃደው ስጋ መነሳቱም በነፍስም በስጋም ከመቤታችን በነሳው ስጋ ነውና የተፈጠረ ስጋ ነው። በስጋው ነው አምላኬ ብሎ የተናገረለት በአምላክነቱ እንጂ እሱ ጋር እኩል ናቸው። ለዛ ነው ዮሐንስ 10:30 እኔና አብ አንድ ነን ብሎ የዘጋው። ስለዚህ መቀዳደም የለባቸውም በቅድስት ሥላሴ። ለዛ ነው ሃይማኖተ አበው አሐቲ ቅድምና ሆሙ ለሥላሴ፣ የሥላሴ መገኘታቸው መቀዳደም የለባትም። እገሌ እንዲቀድሞ እገሌ ይከተላል አይደለም። ወደ ወንድሞቼ ብሎ መናገሩ መንፈሳውያን ወንድሞቹ ናቸውና በመንፈስ አንድ ናቸውና ወሃውም ስልጣን የልጅነት መንፈስን አድሎናልና በክርስቶስ ክርስቲያን በወልድ ውሉድ ተሰኝተናልና መንፈሳውያን ወንድሞቹ ስለሆን ወደ ወንድሞቼ ብሎ ተናገረ። በትንሳኤ ያገኘነው አዲሱ ጥቅም ደግሞ አዲስ ተፈጥሮ ነው። እንግዲህ ይሄኛው አዲስ ተፈጥሮ ከሞት በኋላ ከተነሳን በኋላ መድከም፣ መቁሰል፣ ማርጀት፣ መሸብሸብ፣ ላበት እና የመሳሰሉ ጉዳዮች የሌሉበት ሐዲስ አይነት በጣም የሚገርም አይነት ተፈጥሮ ነው። ሙት ማስነሳትማ ኤልያስም አስነስቷል፣ ኤልሳም አስነስቷል፣ ሌሎችም ሙት አስነስቷል። እንዲህ ያለ አይደለም የጌታችን ትንሳኤ። የጌታችን ትንሳኤ አዲስ ክብር የሚያላብስ ነው፣ በጸጋ የሚያኖር ነው። ስለዚህ ያንን ትንሳኤ እንናፍቀዋለን። ያ ትንሳኤ አዲስ ተፈጥሮ ስለሆነ ቅዱስ ጳውሎስ ይህን ሲናፍቅ ነው እንግዲህ ልሄድ ከጌታዬ ጋር እሆን ዘንድ እናፍቃለሁ ብሎ በፊልጵስዩስ መልእክቱ ምዕራፍ 1 ላይ አስረግጦ የሚነግረን። ስለዚህ ያን ትንሳኤ እንድናፍቀው አድርጎናል። ስለዚህ ትንሳኤ እንዲናፈቅ የሚናፈቅ ነገር እንደሆነም አስረግጦ በትንሳኤው ነግሮናል። ይሄ መሆኑ ደግሞ ተስፋ ሰጠ። እንግዲህ በበፊት በነበረው ህይወታችን ጽድቃችን እንደ መርገም ጨርቅ ተቆጠረ ብለን ጽድቃችን ሁሉ የማናፍቀው ተስፋ የሌለን ድኩማን ነበር። ይሄን ያህል ማለት ነው። በብሉይ ኪዳን ያሳለፍነው ምንም አይነት ተስፋ የሌለበት የጨለማ ዘመን ነበር። ያሁኑ ዘመን ግን ተስፋ ያለበት የሚናፈቅ ህይወት ያለበት ነው። ለዚያ ነው ቅዱስ ጳውሎስም ለሄድ ከክርስቶስ ጋር ለሆነ ናፍቃለሁ ብሎ የሚነግረንና በትንሳኤው የሰጠን አዲስ ነገር የሚናፈቅ ህይወት አዲስ ተስፋ ነው። ይሄንንም በአዲስ ተፈጥሮ አረጋግጦልናል ማለት ነውና የጌታችንን ትንሳኤ ቤተክርስቲያን ስታከብር በልዩ ሁኔታ የምታስበው ነገር ለአማኞቿ የሰጠውን ጥቅም ነው። ምክንያቱም በትንሳኤ ቤተክርስቲያን ከፍ ብላለች። የማትሞት የማትፈርስ የማትበታተን የምንላት ቤተክርስቲያን ያገኘናት ከትንሳኤ በኋላ በሰጣት ክብር መሰረት ነው። ይሄን አስመልክቶ እንግዲህ የኢየሩሳሌሙ ትልቅ አባት ሊቁ ቄርሎስ ይሄን ሲነግረን ይቺ ቀን ለየት ያለች ቀን ናት፣ ይቺ ትንሳኤ ለየት ያለች ትንሳኤ ናት። ስለዚህ ዘሆሊ ሳሊቬሽን ትልቅ የድነት ቀን ብለን እናገራታለን ብሎ ይነግረናል። ስለዚህ ድነታችንን ያገኘንባት ድነታችንን ያረጋገጥንባት ዕለት ናት ይቺ ትንሳኤ። ስለዚህ ይሄንን የድነት መረጋገጥን ያገኘንበት በዚህ ትንሳኤ ወቅት ነው ማለት ነው። እንግዲህ ይሄንን በክርስቶስ ትንሳኤ ምን አገኘን የሚለውን ስንመለከት በተለይ አንደኛ ቆሮንቶስ ምዕራፍ 15 ላይ ስናይ በክርስቶስ ትንሳኤ ሞት ድል ተደርጓል። ቀደም ሞት የሰው ልጅ ገዝቶ ይኖር ነበር። ከክርስቶስ ትንሳኤ በኋላ ግን ሞት ድል ተደረገ። አሁን ሞታችን መንገድ ነው ለተሻለ ህይወት። ለዛ ነው ቅዱስ ጳውሎስ ዛሬ በድንግዝግዝ እናያለን፣ ኋላ ግን አጥርተን እናያለን። የተሻለው ህይወት ከሞት በኋላ ያለው ህይወት ነው። ለማን? ለኛ ለክርስቲያኖች። ከዛ ባለፈ ኃላፊነት ጭምር ነው። በማቴዎስ 28 ላይ እንደምናገኘው ስለ ትንሳኤው እንድንመሰክር በዛም ጥቅም እንድናገኝ ከዚህ እንሳተፍ ዘንድ እግዚአብሔር አምላክ ትንሳኤውን ገለጠልን። ከዛ ባለፈ በትንሳኤው የምናገኘው ጥቅም ምንድነው? ተስፋ። አንድ ወንድም፣ አንድ ክርስቲያን፣ አንድ እህት ከኛ ሲለዩ
ወደ አባታቸው ሄዱ እንጂ እንደ አሕዛብ ፊት የምንነጭ ጥቁር የምንለብስ አብዝተን የምናዝን አይደለም። ምናልባት አብሮን የነበረ ሰው ለጊዜው ሲለየን እናዝናለን። በቃ ግብር የማይቀብር ነውና ከዛ ባለፈ ግን ሞቱ መንገር ነው። በመጽሐፍ ቅዱስ እንቅልፍ ተብሎ ተጠልቷል በብዙ መልኩ። ለምን ኋላ እንነሳለን። አልዓዛር እንዳነቃው እኛም እንነሳለን። ይሄንን ትንሳኤ ኋላ በዳግም ምጽአቱ እኛም በማየት እሱን እንሳተፋለን። የተወጋ ጎኑን እጆቹን እግሮቹን በማየት ትንሳኤው ለኛም ኋላ ይገለጣል። በትንሳኤ ሰሞን ላይ ሌላው ከሚታዩ አስከፊ ክፍተቶች መካከል ከመንፈሳዊ ተግባራት አንፃር መዛል ይታያል። ልክ ሐዋርያት እንደገጠማቸው የሉቃስ ወንጌል ምዕራፍ 24 ላይ ሉቃስና ቀለዮጳ የገጠማቸውን አይነት መርሳት እናገኛለን። ይኸው በተደጋጋሚ ጌታችን አግኝቶ አስተምሯቸው ለበውክሙኒ ብሎ ሲጠይቃቸው አሁንም ድረስ ፈክርለነ እያሉ ይረሱት ነበር። እና በተደጋጋሚ የሚገጥመን ችግር አሁንም መርሳት ነውና ትንሳኤውን በምን እንሳተፋለን ብንል ቤተክርስቲያን ያስቀመጠችልን ልዩ ነገሮች አሉ። እንግዲህ ትንሳኤውን የምንካፈልበት በዓሉን የምንሳተፍበት የተቀመጡ ጉዳዮች አሉ። አሁንም ግራ ገብቶን ልክ እንደ ሉቃስና ቀለዮጳ እንዲብራራልን ፈክርለነ ምንል ከሆነ ችግር አለ ማለት ነው። ስለዚህ በዳግም ትንሳኤ አከባበራችን ውስጥ ስጋውና ደሙን በመቀበል ሚስቲካል የሆነውን ስርዓታዊ የሆነውን ዝማሬውን ማህሌቱን ቅዳሴውን በመሳተፍ መካፈል ይቻላል። ምክንያቱም የቅዱስ ቤተክርስቲያን ወይም ኦርቶዶክሳዊት አስተምሮ የተግባር እንጂ የንድፈ ሐሳብ አይደለም። ስለዚህ ቤተክርስቲያን የምናቃት የምናረጋግጣት በተግባር ነክተናት ነው። ስለዚህ ስጋውና ደሙን ካልተቀበልነው ተነስቷል ብለን እንዴት እናምናለን? ከትንሳኤው ጋርስ እንዴት አንድ መሆን እንችላለን? ካልነካነውስ በምን እናረጋግጣለን? ቶማስ በዳግም ትንሳኤ ጎኑን ዳሶ ጌታዬ አምላኬ አለ። እኛስ ምኑን ነክተን ጌታዬ አምላኬ ብለን እንጥረው? ስለዚህ ስጋውን ደሙን ተቀብለን ምስጢራቱን ተሳትፈን አብረን ዘምረን አብረን አመስግነን ልክ እንደ ቶማስ ጌታዬ አምላኬ ማለት እንችላለን። ይሄን እንድንልና ጌታችን መድኃኒታችን ክርስቶስ በክብር ወደ ሰጠን ትንሳኤ ዘለ ክብር መካከል ተቀምጠን ትንሳኤ ዘጉባኤው እንድናይ የሱ መልካም ፈቃድ ይሁንልን። እንግዲህ እንደ ክርስቲያን ይሄ ባህለ 50 ቀናት አጠቃላይ እንደ ትንሳኤ ነው የምናከብረው። ክርስቶስ ተነስቷል በእውነት ተነስቷል እያል ደስታችን የምንፈጽምበት ጾም ስግደት የተለያዩ ቀኖናዎች አጥብቀው ጭራሽ የማይሰጡበት ወቅት ነውና በዚህን ጊዜ አመጋገባችን እንደ ክርስቲያን በልክ እኔ ገዳማትን ብንወስድ ሪል የሆነ ክርስቲያኒቲ ምንና የዛ ነው። መቁኑናቸውን ሰርክ ላይ የሚወስዱትን ጠዋት ይወስዱታልኝ። ከዛ በቃ ሰዓት ነው ሽፍት ያደረጉ ሰዓት ነው የተቀየረ እንጂ ቀደም የነበረ የተጋርሉ እንትናቸውን በመብል በመጠጥ በሚያልፍ ነገር ዛሬ እንብላ ነገ እንጠጣ እንሞታለን ብለው እንደሚያስቡ እንስሳዊ ጠባይ የሚጸናባቸው አይደሉም። እና አሁን እንደ ክርስቲያን ይህን ባለ 50 ስንመለከት አብዝተን በመጸለይ ምጽዋት በመመጾት ነገራችን በልክ ሁሉም በአግባብና በስርዓት ይሁን እንዳለ ያለ ስርዓት የሚሄዱትን ገስጿቸው እንዳለ ቅዱስ ጳውሎስ ልከኛ መሆን ኑሮ ይበቃኛል አይደል? ቅዱስ ጳውሎስ እኛ የማን ልጆች ነን? ያባቶች አይደለ? እየሃድግ ወልድ ግብራሁ እንዲል በተሰመረልን መስመር ደስታችንን በአግባብ በመዝሙር ማንም ደስ ያለው ቢኖር ይዘምር ነው አይደል? አብዛኛው እነዚህን 50 ቀናት ስንመለከት በቤተክርስቲያን ዝማሬው አለ። አሁን ይሄኛው ላይ ነው መዋሃድ ያለብን። የበለጠ ደስታችን ፍጹም ወደ ፐርፌክሽን የሆነ ክርስቲያናዊ ህይወት ለመኖር የበለጠ ይህንን ወቅት በስርዓት በአግባብ በአቅም ራስን በመግዛት መኖር ይገባል። አብዛኛው ጾሙ ሲፈታ በቃ ኃጢያት ስሩ የተባልን ነው የሚመስል። ይሄ በጣም የተሳሳተ ትምህርት ነው። ቤተክርስቲያን ይህን እንትን አትልም። በቃ መብል መጠጥ ሰው ደሙ ሲሞላ ሌላ ፈተና ነው የሚመጣበት። ስለዚህ በአግባብና በስርዓት ራስን በመግዛት ክርስቶስን በመምሰል የትንሳኤው ተሳታፊ ልንሆን ይገባል።